ሩታ ንግስቷ እንግዲህ ሆስፒታል ገብታለች ማለት ነው። ለምን እንደገባችም በዚህ ቪዲዮ ላይ መነግራችሁ ይሆናል። እንግዲህ ሩታችን ማለት ነው በጣም ቁራጥና ጠንካራ ልጅ ናት። እውነት ለመናገር ከሆነ ትዳሯን ሰብሳቢ ሴት ናት። እናም እሷ እንግዲህ ሆስፒታል የገባችበት ምክንያት አሁን እነግራችኋለሁ ማለት ነው። ያው ትላንትና እንደሚታወቀው አብርሽ በጣም ደንዝዞ ነበር ያለው። በቃ ራሱን ስቶ ራሱንም አያውቅም ማለት ነው። የት እንዳለ ማን እንደወሰደው ምን እንዳደረገ በፊት ምን እንደሚያደርግ ምንም የሚያውቀው ነገር የለም ማለት ነው። ትላንትና ራሱ አብርሽ እንደተናገረው እኔ እኮ ካንቺ ጋር ያደረኩትን ነገር አላውቅም ብሏል። ይሄንንም ያደረገችው እንግዲህ ሄርሜላ ናት በሰዓቱ ምክንያት ማለት ነው። ሰዓቱ ላይ መተት ያሰራችው ሄርሜላ ናት። እንግዲህ ሩትዬም ደንግጣ ማለት ነው አብርሽ ምን ሆነ አብርሽ ለምን እንደዚህ የሚሆነው ራሱን ለምን ሳተ ብላ በጣም በቃ ደንግጣ ነበር። እንግዲህ ደንግጣ ፌንት ጭራ ነበር። ይዟት ወደ ሆስፒታል ሄዶ ነበር ማለት ነው። እንግዲህ አሁን ይሄ በጣም ስለምታስብ ነው ተብሏል ማለት ነው። ሩታችን ያው ለትዳሯ ታስባለች፣ ለልጇ ታስባለች፣ ለብዙ ነገር ነው እንግዲህ ሰው ያስባል። ጭንቀን ነው እንግዲህ ያው ህመማው እንግዲህ ጭንቀን ነው። ለዚህም ነው ሆስፒታል የገባችው ማለት ነው። እንግዲህ ሩታችን ተሽሏ ከዛ እንድትወጣ ያው እግዚአብሔርን መለመን ነው። ያው በጣም ከፍተኛ ህመም አይደለም፣ ነገር ግን ይሄን ያክል እንደዚህ ማሰብ አለባት ብለን እኛ አናስብም። አብርሽ ምንም ቢሆን ወደ ሩትዬ ይመለሳል። አብርሽ ምንም ቢሆን ወደ ሩታ መመለሱ አይቀርም። ይሄ ምንም የሚደበቅም ነገር አይደለም ማለት ነው። ራሱን ከሳተበት ቦታ ሲነሳ አብርሽ ራሱን ከሳተበት ቦታ ሲነሳና ያ ሰዓት የወለቀለት ቀን በእርግጠኝነት ወደ ሩታ ይመለሳል፣ ወደ እውነተኛ ትዳሩ ይመለሳል ማለት ነው። የዛ ጊዜ ነው ሄርሜላ የምትቃጠለው፣ የዛ ጊዜ ነው ሄርሜላ ጨርቋን ጥላ የምታብደው ማለት ነው። ምንም ይሄ የሚደበቅ ነገር አይደለም። ስለዚህ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮን ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።